ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ሰዓቱ ደርሶ ተጀምሯል። ዛሬም በሳምንቱ የተሰሙ የተለያዩ ጉዳዮችን ከሀገር ቤትና ከዓለም አቀፍ አሰናድተን ተገኝተናል። አብራችሁን እንድትሆኑ ግብዣችን ነው። ሸገርን በተለያዩ የዲጂታል አማራጮች እንድትከታተሉ ቤተሰብም እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁ ነው። ከተማውን የረበሸው የሰሞኑ የነዳጅ እጥረት ምክንያቱ ምንድን ነው? በከተማው ከማደያዎች ነዳጅ ጠፍቶ ተሽከርካሪዎች በየመንገዱ ውለው ለማደር ተገደዋል። በተለይ የናፍጣ ተጠቃሚ ከባድ ተሽከርካሪዎች ስራ ፈት ሆነዋል። አዲስ አበባ ውስጥ 130 የነዳጅ ማደያዎች አሉ። የተወሰኑት ጥገና ላይ ሲሆኑ የሚበዙት ግን በስራ ላይ እንደሆኑ ይነገራል። ማደያዎቹ ቢኖሩም ብዙዎቹ ግን ነዳጅ የላቸውም። ሁሌም በየወሩ መጨረሻ የሚፈጠረው ከነዳጅ ጋር የተገናኘው ቋጠሮ የሚፈታው መቼና እንዴት ነው የሚል ጥያቄም ደጋግሞ ይነሳል። በቅርቡ የኢትዮጵያ የነዳጅና ኢነርጂ ባለስልጣን ይህንን ችግር የሚፈታ አዲስ ስርዓት መዘርጋቱን ይፋ አድርጓል። ያ ስርዓት ሙሉ ለሙሉ እስኪጀመር አሁን ያለው እጥረት መፍታት የሚቻለው እንዴት ነው ሲባልም ይጠይቃል። አንድ ቦቴ ከጅቡቲ ተነስቶ ነዳጅ ጭኖ አዲስ አበባ ከተማ እስኪደርስ በአማካይ 3 እና 4 ቀናት ይወስድበታል። አቶ ዮሴፍ አሰፋ በአዲስ አበባ ንግድ ቢሮ የንግድ ኢንስፔክሽን ሬጉላቶሪ ዳይሬክተር ናቸው። እሳቸው እንደሚሉት ለአሁኑ የናፍጣ እጥረት ዋነኛው ምክንያት በየወሩ መጨረሻ ነዳጅ ይጨምራል በሚል እንደ ሁልጊዜው የሚፈጸም አሻጥር ነው ይላሉ። ነዳጅ አዲስ አበባ ማደያ ገባ በኋላ ሆን ተብሎ የለም እንዳይባል በቀን 2 ጊዜ ፍተሻ እያደረግን ነው ሲሉ ይናገራሉ። አሁን ችግር የሆነው ግን 3 ቀን የሚፈጀው የጅቡቲ አዲስ አበባ ጉዞ ሆን ተብሎ 5 እና 6 ቀን እንዲወስድ እየተደረገ በመሆኑ ነው ብለዋል። የቦቴ አሽከርካሪዎች ነዳጁን ጭነው በየስርቻው ይቆማሉ። በየክፍለ ሀገሩ ሰበብ እየተፈጠረ እንዲዘገይ ይደረጋል። ዋጋ ይጨምራል በሚል የሚደረገው ይህ አሻጥርም እጥረቱን ይፈጥራል ብለዋል። ይህም አንዱ ጋር ነዳጅ ኖሮ ሌላው ጋር እንዳይኖር ያደርጋል። በዚህ ምክንያት ባለበት ማደያ ላይ ረጃጅም ሰልፍ ይፈጠራል ብለዋል። ከትናንት በስቲያ ሮብ 70 ማደያ ላይ ናፍጣ ነበር። ትናንት 60 ማደያዎች ላይ እንዳለ አረጋግጠናል። ዛሬ አርብ ግን ነዳጅ ያላቸው ማደያዎች ከ130ው 40 ብቻ ናቸው ብለዋል። ቤንዚን ባለፉት 3 ቀናት ከ80 እስከ 85 በሚሆኑ የአዲስ አበባ ማደያዎች ውስጥ እንደነበር ማረጋገጥ ችለናል ብለዋል። በሌላ በኩል እጥረት ያለበት ማደያ ያለ ነዳጅ ያለው ጋር ደጋግሞ ማምጣትም እየታየ ነው ይላሉ። አሽከርካሪዎች ረጃጅም ሰልፍ ሲያዩ ይሸበራሉ። ነዳጅ ሊጠፋ ነው ብለው ይሰጋሉ። ስለዚህ ያለ እቅድ ካሰቡት በላይ ነዳጅ ይቀዳሉ ብለዋል። በሌላ በኩል በክልል ከተሞች ማደያዎች ነዳጅ አናገኝም በሚል ከባድ ተሽከርካሪዎች ታንከራቸውን እስከ አፍጢሙ ሞልተው የሚወጡት ከአዲስ አበባ የነዳጅ ማደያዎች እንደሆነም ተናግረዋል። የአንዳንድ የከባድ ጭነት ተሽከርካሪዎች የነዳጅ መያዣ ታንከራቸው እስከ 1000 ሊትር ናፍጣን ይይዛል። ይህ ትልቅ ችግር እንዲፈጠር እያደረገ ነው ተብሏል። አሽከርካሪዎች በበኩላቸው የክልል ማደያዎች ነገር አስተማማኝ ስላልሆነ ከአዲስ አበባ ነዳጅ ቀርተን መውጣትን እንመርጣለን ሲሉ ይሰማል። ብናጣ ጭነት ይዘን በየበረሃው መቆም አንፈልግም የሚል ነው ስጋታቸው። በክልል ማደያዎች ደግሞ የኮንትሮባንድ ነገር መጧጧፉ፣ ነዳጅ በቀላሉ ማግኘት ብርቅ መሆኑ ደጋግሞ እየተነሳ ነው። የሁሉ ችግር የአዲስ አበባ ማደያዎች ላይ ጫና ፈጥሯል ብለዋል አቶ ዮሴፍ። ከትናንት በስቲያ ከአዲስ አበባ ማደያዎች 1.65 ሚሊዮን ሊትር ትናንት ደግሞ 1.71 ሚሊዮን ሊትር ናፍጣ ተቀርቷል ተብሏል። ይህ ሁሉ መሸበርና ስጋት ባለው እጥረት ላይ ሰው ተጨማሪ ስለሚቀዳ ችግሩ እንዲፈጠር አድርጓል ተብሏል። በኢትዮጵያ ውስብስብ እየሆነ በመጣው የኮንትሮባንድ ንግድ ውስጥ ተቆጣጣሪ ተብለው የሚመደቡ የጸጥታ አካላትም እጃቸው አለበት ተባለ። በሀገሪቱ ያሉ የታጠቁ ኃይሎች ዋነኛ የገቢ ምንጫቸው የኮንትሮባንድ ንግድ ስለመሆኑም ሲነገር ተሰምተዋል። ይህንን ያለው የብሔራዊ መረጃና ደህንነት አገልግሎት ነው። አገልግሎቱ ባለፈው ማክሰኞ የካቲት 17 ቀን 2018 ዓ.ም በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ባሰናዳው ውይይት ላይ ነው ይህንን ሀሳብ ያነሳው። በብሔራዊ መረጃና ደህንነት አገልግሎት የህገ ወጥ ንግድና የግብር መረጃ መምሪያ ኃላፊ አቶ ቦኒያ ለማ ጸረ ሰላም ሲሉ የጠሯቸው የታጠቁ ኃይሎች ከዚህ በፊት ገቢያቸው ከውጭ መስለን ነበር። ባደረግነው ጥናት ግን የእነዚህ አካላት የገቢ ምንጭ ኮንትሮባንድ መሆኑን አረጋግጠናል ብለዋል። እንደ ወርቅ፣ ሐሺሽና ነዳጅ ያለው የኮንትሮባንድ ንግድ የታጣቂዎቹ ዋነኛ የገቢ ምንጭ ስለመሆኑም አንስተዋል። ህገወጥ የሰዎች ዝውውር ሌላኛው ዋነኛው የገቢ ምንጫቸው ነው ሲሉም አስረድተዋል። አቶ ቦኒያ ለማ የፋይናንስ ስርዓትን ለማዘመን በሚል ዲጂታል ባንክ ይባላል፣ ግን የቁጥጥር ስርዓቱ የሚፈልገውን ያክል
ጠንካራ አይደለም ብለዋል። ለምሳሌ በቤቲንግ ወይንም አቋማሪ ድርጅቶች ከፍተኛ ገንዘብ ዶላር ሸሽቷል። ነገር ግን ብሔራዊ ባንክ እነዚህን አያውቃቸውም ብለዋል። ብሔራዊ ባንክ የፋይናንስ ተቋማት የሚያቀርቡለትን ሪፖርት ከመቀበል ውጪ ይህንን የሚቆጣጠርበት ምንም አይነት የቁጥጥር ስርዓት የለውም ሲሉ በብሔራዊ መረጃና ደህንነት አገልግሎት የህገወጥ ንግድና የግብር መረጃ መምሪያ ኃላፊው አቶ ቦኒያ ለማ ተችተዋል። በኢትዮጵያ ውስብስብ እየሆነ በመጣው የኮንትሮባንድ ንግድ ውስጥ ተቆጣጣሪ ተብለው የሚመደቡ የጸጥታ አካላትም ጭምር እጃቸው እንዳለበት በተደጋጋሚ በሚደረግ ቁጥጥር አረጋግጫለሁ ብሏል የብሔራዊ መረጃና ደህንነት አገልግሎት። የትግራይ ከተሞችን ለቀው ወደ አዲስ አበባ የሚፈልሱ ነጋዴዎች ቁጥር በከፍተኛ ደረጃ መጨመሩ ተነገረ። በክልሉ ከማደያዎች ነዳጅ መቅዳት ከቆመ ቆይቷል። 1 ሊትር ነዳጅም ከ300 ብር በላይ የተሸጠ ነውም ተብሏል። በትግራይ ክልል እንደ አዲስ በተፈጠረው ውጥረት ምክንያት የንግድ እንቅስቃሴ ዜሮ በሚባል ደረጃ ላይ እንደሚገኝ የክልሉ ንግድና ዘርፍ ማህበራት ምክር ቤት ተናግሯል። የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ ከፕሪቶሪያው ስምምነት በኋላ አልፎ አልፎ ውጥረቶች የነበሩ ቢሆንም እንደ አሁኑ ግን ከፍተኛ ውጥረትና ስጋት የታየበት ጊዜ የለም ብለዋል። አሁን የተፈጠረው ውጥረት ባንኮችና የንግዱ ማህበረሰብ ለመስራት የነበራቸው ተስፋን አሳጥቷቸዋል ተብሏል። ባንኮችም የጥሬ ገንዘብ እጥረት እንዳለባቸው ያስረዱት አቶ በሪሁ ለቆጣቢዎችም ሆነ ለንግዱ ማህበረሰብ በቀን የሚሰጡት ገንዘብ 1ና 2 ሺህ ብር ብቻ ሆኗል ሲሉ ተናግረዋል። ነዳጅም በክልሉ ከማደያዎች መቅዳት ከቆመ ቆይቷል የሚሉት ፕሬዝዳንቱ አሁን በትግራይ 1 ሊትር ነዳጅ ከ300 ብር በላይ የተሸጠ ነው ሲሉ ተናግረዋል። በከተሞች ያለው የንግድም ሆነ የባንኮች እንቅስቃሴ ዜሮ ሊባል በሚችል ደረጃ ላይ ነው ያለው ሲሉ የንግድ ምክር ቤቱ ፕሬዝዳንት ነግረውናል። ፕሬዝዳንቱ አቶ በሪሁ ሀፍቱ አሁን ያለው ውጥረት እንዲረግብና አውዳሚ ጦርነት እንዳይከሰት በችግሩን በንግግር መፍታት ይገባል ሲሉም ጠይቀዋል። የክልሉ ጊዜያዊ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በቅርቡ ጉዳዩን በተመለከተ ከአልሚዎች ጋር ባደረጉት ውይይት ውጥረቱን ለማርገብ ከፌዴራል መንግስት ጋር በጉዳዩ ዙሪያ መክረን ለመፍታት እንሞክራለን ብለው ነበር። ይሁንና እስካሁን ከፌዴራል መንግስቱ ጋር በጉዳዩ ዙሪያ ስለመነጋገራቸው የተነገረ ነገር የለም። የፌዴሬሽን ምክር ቤት አከራካሪ ናቸው ባላቸው በአማራና ትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ያስተላለፈው ውሳኔና ከዛም በፍርድ ቤት የተላለፈው እግድ ጉዳይ የሳምንቱ ትልቅ መነጋገሪያ ነበር። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ወስኛለሁ ብሎ ጉዳዩን ለኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ተነግሮ ነበር። ምርጫ ቦርድ በ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉ ክልሎችና ምርጫ ጣቢያዎችን ይፋ ማድረጉ ይታወሳል። ይህንኑ መረጃ ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረት አከራካሪ ሆነው የቆዩት የሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ አብራርቶ ነበር። በእነዚህ ቦታዎች የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ ለመፍታት አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ምክር ቤቱ አሳውቆኛል ብላል ቦርዱ። ይህ ውሳኔ ግን ወዲያው ነበር በተለይ በትግራይ ክልል ከሚንቀሳቀሱ ፖለቲከኞች ተቃውሞን ያስነሳው። የትግራይ ክልል ጊዜያዊ አስተዳደር የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ውሳኔ ተቀባይነት የለውም ለማለት ጊዜ አላጠፋም። ውሳኔው የሚያስከትለውን አደገኛ መዘዝ ከግምት በማስገባት በአስቸኳይ እርማት መወሰድ አለበት ሲልም አስጠንቅቋል። የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምም ተቃውሟቸውን ካሰሙት ውስጥ ሆነዋል። የአብን ወኪልና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ደግሞ የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያው ስምምነት ያከበረ ነው ብለውታል። ከፕሪቶሪያው ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ብለው በማህበራዊ ትስስር ገጻቸው ጽፈዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ ሚኒስትር አቶ ጌታቸው ረዳ ግን ውሳኔውን ከተቃወሙት ውስጥ ነበሩ። የፌዴሬሽን ምክር ቤት ውሳኔንም የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም የሌለው ነው ብለውታል አቶ ጌታቸው። በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ፓርቲ ጉዳዩን ወደ ፍርድ ቤትም ወስዶታል። የኢትዮጵያ ምርጫ ቦርድ ውሳኔ ላይም የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት እግድ አስተላልፏል። በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ፓርቲ
ምርጫ ቦርድ ሰሞኑን የፌዴሬሽን ምክር ቤት ውሳኔን ተከትሎ የሰጠውን ትዕዛዝ በፍርድ ቤት አሳግዶታል። ውሳኔው የሚፈጸም ከሆነ ክርክሩ ውጤት የሚያጣ ስለሆነ ተለዋጭ ትዕዛዝ እስኪሰጥ ድረስ ውሳኔውን በጊዜያዊነት አግጄዋለሁ ብሏል ፍርድ ቤቱ። የከሳሽ ክስን ማስረጃ ለተከሳሽ ደርሶ መልሱን በመጪው ሳምንት ሮብ የካቲት 25 ቀን እንዲያቀርብም ታዟል። ውድ ተመልካቾቻችን በሳምንቱ ወሬዎች በሳምንቱ የተሰሙ የተለያዩ መረጃዎችን ከሀገር ቤት እየነገርናችሁ ቆይተናል። አሁን ደግሞ ከዓለም አቀፍ የተሰሙ አንድ ሁለት መረጃዎችን እነግራችኋለን። በጄኔቫ የተካሄደው የአሜሪካና ኢራን ኒውክሌር ድርድር ያለ ስምምነት መጠናቀቁ ተሰምቷል። ትናንት በስዊዘርላንድ ጄኔቫ በተካሄደው ሶስተኛው የአሜሪካና ኢራን የኒውክሌር ነክ ድርድር ያለ ስምምነት መጠናቀቁን ሬውተርስ ጽፏል። በሁለት ዙር በተካሄደው ድርድር ኢራን የኒውክሌር ፕሮግራሟን እንድታቆም በአሜሪካ ብትጠየቅም ፈቃደኛ አልሆነችም ተብሏል። ለሰዓታት የዘለቀው ድርድር አሜሪካ በኢራን ላይ ታደርሰዋለች ተብሎ የተዘጋውን ወታደራዊ ጥቃት ለማስቆም የሚያስችል ምንም አይነት ፍንጭ አልታየበትም ተብሏል። ሁለቱ ሀገራት በአደራዳሪዋ ኦማን አሸማጋይነት ምክክር ካደረጉ በኋላ ድርድሩን ዳግም ለማድረግ ማቀዳቸውን የኦማኑ የውጭ ጉዳይ ሚኒስትር ሰይድ ባድር አልቡሳዲ ተናግረዋል። በዚህም በሚቀጥለው ሳምንት በኦስትሪያ ቬና በቴክኒካል ደረጃ ዳግም ምክክር እንደሚያደርጉ በዘገባው ተጠቅሷል። ዶናልድ ትራምፕ ኢራን አውሮፓን መምታት የሚችል ባለስቲክ ሚሳይሎችን ታጥቃለች ሲሉ የከሰሱ ሲሆን አሁን ደግሞ አሜሪካ ድረስ መምታት የሚችል ለመስራት ደፋ ቀና እያለች ነው ሲሉ ወንጅለዋል። የኢራን መንግስት የትራምፕን ክስ ከእውነት የራቀ ሲል በተደጋጋሚ ያስተባበለ መሆኑን የወሬ ምንጩ ጠቅሷል። በመጨረሻም በፓኪስታንና አፍጋኒስታን መካከል የተፈጠረው ግጭት ወደ ሙሉ ጦርነት እንዳይሸጋገር አስግቷል። በአፍጋኒስታን ካቡልና በሁለቱ ሀገሮች ድንበር ተደጋጋሚ ፍንዳታ መከሰቱ ተሰምቷል። የፓኪስታኑ የመከላከያ ሚኒስትር ከዋጃ አሲፍ በሁለቱ ሀገሮች መካከል ግልጽ ጦርነት ተከፍቷል ብለዋል። የአፍጋኒስታን የታሊባን አስተዳደር ቃል አቀባይ ዛቢሁላ ሙጃሂድ አፍጋኒስታን መጠነ ሰፊ የአጸፋ ጥቃት በፓኪስታን ላይ መውሰድ ጀምራለች ብለዋል። በሁለቱ ሀገራት መካከል ለወራት የዘለቀው ውጥረትን ተከትሎ ድንበር ተሻጋሪ ውጊያው የተባባሰ መምጣቱን ሬውተርስ ጽፏል። የፓኪስታን ጥቃቶች ኢላማ ያደረጉት አፍጋኒስታን እያስተዳደረ ያለው የታሊባን ዋና መስሪያ ቤትና የጦር መሳሪያ ማከማቻዎች መሆኑን የፓኪስታን የደህንነት ሹሞች ተናግረዋል። በሌላ በኩል የታሊባን ቃል አቀባይ የፓኪስታን ወታደሮች በካቡል ካንዳሃርና ፓክቲያ ከተሞች የአየር ድብደባ መፈጸማቸውን አረጋግጠዋል። ጥቃቱም በአየርና በምድር ተዋጊ ኃይል ገዘ ነው ተብሏል። በሁለቱ ሀገሮች መካከል የተቀሰቀሰው ግጭት ወደ ሙሉ ጦርነት እንዳይሸጋገር በዙሪያ ያሉ ሀገሮች በአንተምተው ስራ መጠመዳቸው ተነግሯል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። ስለተከታተላችሁን እናመሰግናለን። ሸገርን በተለያዩ የዲጂታል አማራጮች ማግኘት ትችላላችሁ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። ሳምንት በሳምንት ወሬዎች በሌሎች ጉዳዮች እንመለሳለን። መልካም ሳምንትን ተመኘን።